ጤና ይስጥልን ተመልካቾቻችን ከአሚኮ የእኩለ ቀን ስፖርት ዘገባዎችን ይዘን ቀርበናል። ከዘገባዎቹ ጋር መለሰ ግዛቸው አብሬያችሁ ቆይታ አደርጋለሁ። የኢትዮጵያ ብሔራዊ ቡድን ለአፍሪካ ዋንጫ ቅድመ ማጣሪያ ጨዋታ ወደ ሞሮኮ አቀና። ዋሊያዎቹ ወደ ሞሮኮ ከማቅናታቸው በፊት ትናንት አዲስ አበባ ላይ የሀገር ቤት የመጨረሻ ልምምዳቸውን ሰርተዋል። በሚቀጥለው ዓመት ለሚካሄደው የአፍሪካ ዋንጫ ዋሊያዎቹ በቅድመ ማጣሪያ ከሳኦ ቶሜና ፕሪንሲፔ ጋር ተደልድለዋል። ለነዚህ የደርሶ መልስ ጨዋታዎችም እንዲረዳቸው ዋሊያዎቹ ያለፉትን 8 ቀናት በአዲስ አበባ ሲዘጋጁ ቆይተዋል። ትናንት በነበረው ልምምድ ከናን ማርክነህ ህመም ያጋጠመው በመሆኑ ልምምድ ሳይሰራ አሳልፏል። በአሰልጣኝ ዮሐንስ ሳሌ የሚመራው ቡድን 23 ተጫዋቾችን በመያዝ ዛሬ ወደ ሞሮኮ አቅንቷል። ጋቶች ፓኖም በገጠመው ግላዊ ጉዳይ ምክንያት ዛሬ ወደ ሞሮኮ ሳያቀና መቅረቱን ፌዴሬሽኑ አስታውቋል። ዋሊያዎቹ አርብ መጋቢት 18 በሞሮኮ አብዲ ስታዲየም ከምሽቱ 1 ሰዓት ጨዋታቸውን የሚያደርጉ ሲሆን የመልሱ ጨዋታ ደግሞ ማክሰኞ መጋቢት 22 በድሬዳዋ ስታዲየም ይካሄዳል። በሐረር ከተማ አዘጋጅነት ለሚካሄደው ሀገር አቀፍ የባህል ስፖርትና የባህል ፌስቲቫል ውድድር ከቀበሌ ጀምሮ ከፍተኛ ቅድመ ዝግጅት እየተደረገ መሆኑን የባህል ስፖርቶች ፌዴሬሽን ፕሬዝዳንት ህይወት መሐመድ ተናገረች። ኢትዮጵያ የአፍሪካ የባህል ስፖርቶች ኮንፌዴሬሽን አባል በሆነችበት ማግስት የሚደረግ ውድድር በመሆኑ ከፍተኛ የንቅናቄ ስራዎች መሰራታቸውንም ፕሬዝዳንቷ አክለዋል። አንተነህ ተስፋዬ ኢትዮጵያ የተለያዩ ባህላዊ ስፖርቶች መገኛ ሀገር ናት። በየዓመቱም የባህል ስፖርት ውድድር ይካሄዳል። በኢትዮጵያ ባህል ስፖርት ፌዴሬሽን አማካይነት ዘንድሮም ለ23ኛ ጊዜ የኢትዮጵያ ባህል ስፖርት ውድድር በሐረሪ ክልል በሐረር ከተማ ከመጋቢት 20 እስከ 27 ድረስ ይከናወናል። በዚህ የባህል ስፖርት ውድድር ሁሉም ክልሎችና 2 ከተማ አስተዳደሮች ተሳታፊዎች ይሆናሉ ተብሎም ይጠበቃል። ለዚህ የባህል ስፖርት ውድድር ምን ቅድመ ዝግጅት ተደርጓል ስንል የኢትዮጵያ ባህል ስፖርት ፌዴሬሽን ፕሬዝዳንት ህይወት መሐመድን ጠይቀናል። ባህል ስፖርቶች ከጊዜ ወደ ጊዜ እያደጉ በአንጻራዊነት እያደጉ ነው የመጡት ተሳትፏቸው። እዚህም ደግሞ ዘንድሮ ለ23ኛ የባህል ስፖርቶች ውድድርና 19ኛ የባህል ስፖርቶች ፌስቲቫል ውድድር በሐረሪ ክልል በሐረር ከተማ ይካሄዳል። ለዛ ቅድመ ዝግጅት በሚሆን ደረጃ በሁሉም ክልል ከቀበሌ ጀምሮ ሰፊ ንቅናቄ ህብረተሰቡን ተሳታፊ በማድረግ እያወዳደር እንገኛለን። ለ23ኛ ጊዜ በሚከናወነው በዚህ የባህል ስፖርት ውድድር ከአሁን በፊት ከተካሄዱት ውድድሮች ምን አዲስ የስፖርት አይነት ተካቷል? በዚህ ዓመት 11 የባህል ስፖርት ውድድሮች ናቸው የሚካሄዱት። ለቀጣይ ግን በአሁኑ ሰዓት በደንብ የሚያስተዋውቁት ቀጣይ ዓመት ወደ ውድድር የሚገባ ኮይሶ ያፋር አለ 12ኛ ስፖርት ማለት ነው። ከአሁን በፊት ከተከናወኑት የባህል ስፖርት ውድድሮች አንጻር የዘንድሮን ውድድር ለየት ያደርገዋል ተብሏል። ኢትዮጵያ የአፍሪካ ባህል ስፖርት ኮንፌዴሬሽን አባል ሀገር ሆና መመረጧን በማንሳት ዘንድሮ ለየት የሚያደርገው ምንድነው? ኢትዮጵያ ለመጀመሪያ ጊዜ የአፍሪካ የባህል ስፖርቶች ኮንፌዴሬሽን ሜምበር ሆናለች። ዘንድሮ በበርካታ የህብረተሰብ ተሳትፎ ያለበት ከታች ጀምሮ በደንብ ንቅናቄ የተሰራበት ፕሮግራም ስለሆነ ለየት ያደርገዋል ዘንድሮ ብዬ አስባለሁ። በቀጣዩ ጊዜም የመጀመሪያውን የአፍሪካ የባህል ስፖርት ውድድር በኢትዮጵያ እንደሚዘጋጅ የኢትዮጵያ ባህል ስፖርት ፌዴሬሽን አስታውቋል። በተለይ ደግሞ ሀገሪቱ ከጊዜ ወደ ጊዜ በባህል ስፖርት አይነቶች የተሻለ ውጤት እያስመዘገበች መምጣቷና በአፍሪካ ደረጃ ያላት ተሰሚነት እየጨመረ መምጣቱ ይህን ውድድር ለማዘጋጀት መመረጧን የኢትዮጵያ ባህል ስፖርት ፌዴሬሽን ፕሬዝዳንት ህይወት መሐመድ ተናግራለች። 21ኛ ሳምንት የሴቶች ፕሪሚየር ሊግ ዛሬ በሚደረጉ 2 ጨዋታዎች ይጀምራል። ዛሬ 7 ሰዓት ልደታ ክፍለ ከተማ ከአዳማ ከተማ የሳምንቱ መርሃ ግብር ያስጀምራሉ። ልደታ ክፍለ ከተማ በ15 ነጥብ 11ኛ ደረጃ ሲሆን አዳማ ደግሞ በ21 ነጥብ 9ኛ ደረጃ ላይ ተቀምጧል። በ20ኛ ሳምንት ሁለቱም የተሸነፉ ቡድኖች ሲሆኑ በተለይ አዳማ ከተማ በንግድ ባንክ ከደረሰበት የ6-0 ሽንፈት ለማገገም ነው የሚጫወተው። 9 ሰዓት ሲሆን ደግሞ ሐዋሳ ከተማ ከሸገር ከተማ ይጫወታሉ። በሁለቱ ክለቦች መካከል የ3 ነጥብ ልዩነት ብቻ ያለ ሲሆን ሐዋሳ በ42 ነጥብ 4ኛ፣ ሸገር በ39 5ኛ ደረጃ ላይ ተቀምጧል። የደረጃ ለውጥ የሚያስከትል ጨዋታ ነው። ሊጉ ነገ ሲቀጥል ንግድ ባንክ ከመቻል እንዲሁም ኢትዮ ኤሌክትሪክ ከሲዳማ ቡና ይጫወታሉ። በ20ኛ ሳምንት አሸንፎ ያገገመው ባህር ዳር ከተማ ደግሞ ሐሙስ 7 ሰዓት ላይ ከቦሌ ክፍለ ከተማ ጋር ይጫወታል። ሊጉን ንግድ ባንክ በ53 ነጥብ ይመራል። ኢትዮ ኤሌክትሪክ በ51 ይከተላል።